አንድ ተከሳሽ በወንጀል ሲከሰስ መጀመሪያ ማድረግ ያለበት ምንድነው? የመጀመሪያ ደረጃ መቃወሚያ ካሉ ማየት ነው። እነዚህ የመጀመሪያ ደረጃ መቃወሚያዎች አንድን የወንጀል ክስ ከመሰረቱ ውድቅ የማድረግ ኃይል ያላቸው የህግ ነጥቦች ናቸው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች፣ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮአችን የመጀመሪያ ደረጃ መቃወሚያዎችን የምናይ ይሆናል። እንግዲህ አንድ ሰው በወንጀል ሲከሰስ መጀመሪያ ማድረግ ያለበት ምንድነው? ክሱ ወይም የክስ ቻርጁ እንደደረሰው ፍርድ ቤት ሄዶ ቃል ከመስጠቱ በፊት ከክሱ ጋር የሚሄድ የመጀመሪያ ደረጃ መቃወሚያ መኖር አለመኖሩን ማየት አለበት ማለት ነው። እነዚህ የመጀመሪያ ደረጃ መቃወሚያዎች ካሉ እንግዲህ በወንጀለኛ መቅጫ ስነ ስርዓት ህጉ 130 ላይ ተደንግገው ይገኛሉ። ብዙ ናቸው፣ ወደ 7 አካባቢ ናቸው። ከነዚህ አንዱ ካለ እንግዲህ ክሱን ሙሉ ለሙሉ ውድቅ የሚያደርጉ በጣም መሰረታዊ የሆኑ ህጎች ናቸው ማለት ነው። እነዚህን ህጎች አንድ ባንድ እናያለን። የመጀመሪያው እንግዲህ የመጀመሪያ ደረጃ መቃወሚያ አንድ ሰው በተከሰሰበት ጉዳይ ክሱ በሌላ ፍርድ ቤት በቀጠሮ ላይ ካለ ነው። አንድ ሰው የተከሰሰበት ወይም የተከሰሰችበት ጉዳይ በሌላ ፍርድ ቤት በቀጠሮ ላይ ካለ ይህም መቃወም ይቻላል። የተከሰስኩበት ጉዳይ በሌላ ፍርድ ቤት ስላለ ሁለተኛ ክስ መቅረቡ ተገቢ አይደለም ብሎ መቃወሚያ ማቅረብ አለበት ወይም ማቅረብ አለባት ማለት ነው። በዚህ ጊዜ እውነት መሆኑ ከተረጋገጠ ቀጥታ ክሱ አሁን የተከሰሰበት ክስ ውድቅ ይሆናል ማለት ነው። አንደኛው ይህ ነው፣ ክሱ በሌላ ፍርድ ቤት በቀጠሮ ላይ ነው። ሁለተኛው አሁን በተከሰሰበት ክስ አንድ ሰው ከአሁን በፊት ተከሶ ነፃ ተብሎበት ወይም ተከሶ የተቀጣበት ከሆነ ድጋሚ ክስ የለም ማለት ነው። ስለዚህ ከአሁን በፊት በዚህ ጉዳይ ላይ ተከሶ ነፃ ተብሎበት ወይ የተቀጣበት ከሆነ ወይም ደግሞ በይቅርታ የታለፈበት ወይም በምህረት የታለፈበት ከሆነ ይህም መቃወም ይቻላል። ልክ በዚህ ጉዳይ ላይ ክስ ሲቀርብበት እነዚህን ጉዳዮች በማንሳት የመጀመሪያ ደረጃ መቃወሚያ አድርጎ በማንሳት ክሱን ማዘጋት ይቻላል ማለት ነው። ሁለተኛው ይሄ ነው፣ ድጋሚ ክስ የለም ማለት ነው። ሶስተኛው ክሱ በይርጋ ከታገደ ነው። እንግዲህ ስለ ይርጋ ሌላ ቪዲዮ ልሰራላችሁ እችላለሁ፣ ሰፋ ያለ ነገር ነው። ግን ባጭሩ ለማስገንዘብ ያህል ወንጀሉ ከተፈጸመ ብዙ ዓመት አልፎት ከሆነ በይርጋ የሚታገድ ከሆነ ይህን ይርጋ መቃወሚያ ማንሳት ይቻላል። ነገር ግን ይርጋ እንደ ከፍትሐ ብሔሩ ይልቅ የወንጀል ይርጋዎች ረዣዥም ስለሆኑ ረዥም ጊዜ ከቆየ በይርጋ ስለመታገድ አለመታገዱ የህግ ባለሙያ ማማከር አለበት ማለት ነው የተከሰሰ ሰው። ምክንያቱም ትክክለኛ በይርጋ ታግዷል ወይስ አልታገደው የሚለውን ለማወቅ ጊዜው ረዥም ከሆነ የህግ ባለሙያ አማክሮ ይህን ያህል ጊዜ ነው የቆየው፣ በይርጋ ይህ ነገር ይታገዳል ወይስ አይታገድም ብሎ ነፃ የህግ ድጋፍ አቃቢ ህጎች ስለሚሰጡ አቃቢ ህጎችን አማክሮ ከዛም በኋላ በይርጋ የሚታገድ ከሆነ ይርጋን እንደ መቃወሚያ ማንሳት። ሶስተኛው ይሄ ነው ይርጋ። አራተኛው አሁን የተከሰሰበት ወንጀል ከሌሎች ወንጀለኞች ጋር አብሮ ተዳብሎ ወይም ተጣምሮ ተከሶ ከሆነ ይህም ደግሞ በአንድ ላይ መልስ ማቅረቡ መብቱን የሚያጣብብበት ከሆነ ይህንም እንደ መቃወሚያ ማንሳት ይቻላል ማለት ነው። ከሌሎች ጋር አብሬ መከሰስ የለብኝም መብቴን ያጣብብኛል የሚል ከሆነ ይህንም እንደ አንድ መቃወሚያ ሊያነሳ ይችላል ማለት ነው። አራተኛው ይሄ ነው። አምስተኛው ፍርድ ቤቱ ስልጣን የለውም በማለት መቃወም ይቻላል። ስልጣን የሌለው ከሆነ ስልጣን መኖር አለመኖሩን እንዴት ያውቀዋል? አሁንም እንደነገርኳችሁ ልክ የክሱ ቻርጅ እንደደረሰው ፍርድ ቤቱ ስልጣን ስለመኖር አለመኖሩ ማማከር ያስፈልጋል ማለት ነው። አቃቢ ህግን ማማከር ያስፈልጋል ማለት ነው። አምስተኛው ይሄ ነው። ፍርድ ቤቱ ስልጣን ከሌለው ስልጣን ፍርድ ቤቱ የለውም ብሎ መቃወም።
ስድስተኛው እና የመጨረሻው ለፈጸምኳቸው ወንጀሎች ተጠያቂነት የለብኝም ወይም ኃላፊነት የለብኝም በማለት መቃወም ይችላል ወይም ትችላለች ማለት ነው። ለምሳሌ ወንጀል የፈጸመው ወይም የፈጸመችው ሕፃን ከሆነች እንግዲህ አንድ ሰው በወንጀል የሚጠየቀው እድሜው ከ9 ዓመት እና ከዛ በላይ የሆነው ነው። ከ9 ዓመት በታች የሆኑ ሕፃናት በወንጀል ቶታሊ ተጠያቂ አይደለም፣ ሙሉ በሙሉ ነፃ ናቸው። ከ9 ዓመት እድሜያቸው ከ9 ዓመት በታች የሆኑ ማለት ነው። ስለዚህ እድሜያቸው ከ9 ዓመት የሆኑ ተከሳሾች ይህን መቃወም ይችላሉ ማለት ነው። ለፈጸምኩት ድርጊት ተጠያቂ አይደለሁም ብለው መቃወም ይችላሉ። ሌላው የአእምሮ ችግር ያለበት ማለት ነው። በሐኪም የተረጋገጠ የአእምሮ ችግር ያለበት ሰው ይህን መቃወም ይችላል ማለት ነው። ሙሉ ለሙሉ ኃላፊነት ነፃ የሚያደርገው ከሆነ አእምሮ ችግር ካለበት ማለት ነው። በእርግጥ አእምሮ ችግር ያለበት ሰው ለፍርድ ቤቱም ይህን አንስቶ ይከራከራል ማለት አይደለም። በተወካዩ አማካኝነት በጠበቃው ማለት ነው። በጠበቃው አማካኝነት ጠበቃው ቀርቦ ባለጉዳዬ ለፈጸመው ድርጊት ተጠያቂ አይሆንም፣ አእምሮው የታወከ ነው በማለት ወይም አእምሯ የታወከ ነው በማለት በሐኪም የተደገፈ ማስረጃ ካለ ይህን አንስቶ መቃወም ይቻላል። እንግዲህ እነዚህ ናቸው በወንጀለኛ መቅጫ ስነ ስርዓት ሕጉ አንቀጽ 130 ላይ ተዘርዝረው የሚገኙ የመጀመሪያ ደረጃ መቃወሚያዎች። እንግዲህ ከነዚህ አንዱ ከተገኘ ክሱ በቀጥታ ውድቅ ነው የሚሆነው። በጣም መሰረታዊ የሆኑ ሕጎች ናቸው። ነገር ግን እነዚህ የመጀመሪያ ደረጃ መቃወሚያዎች መቼ ይቀርባሉ የሚለውን እንይ። በማንኛውም ሰዓት መቅረብ አይችሉም። የሚቀርቡት መቼ ነው? ተከሳሽ ክሱ ደርሶት ወይም ክሷ ደርሷት ወደ ፍርድ ቤት የክስ ቻርጅ ደርሷት ስትቀርብ ክሱ ይነበባል። ክሱን ፍርድ ቤቱ ካነበበለት በኋላ ክሱን ትቃወማለህ ወይ፣ ክሱን ትቃወሚያለሽ ወይ ብሎ ፍርድ ቤቱ ይጠይቃል። የዛን ጊዜ ነው የሚቀርበው ማለት ነው። እነዚህ የመጀመሪያ ደረጃ መቃወሚያዎች መቅረብ ያላቸው በዛን ጊዜ ማለት ነው፣ በመጀመሪያው ቀን እንጂ መሀል ላይ ማቅረብ አይቻልም ማለት ነው። ስለዚህ ዝም ብለው ቆይተው መጨረሻ ላይ ወደ መደበኛ ክርክር ከተገባ በኋላ እነዚህ የመጀመሪያ ደረጃዎች ቢቀርቡ ፍርድ ቤቱ አይቀበለውም ማለት ነው። ስለዚህ ጥንቃቄ ያስፈልጋል ማለት ነው። ውድና የተከበራችሁ የቻናሌ ተከታታዮች ዛሬ እንግዲህ ያቀረብኩላችሁ መረጃ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።